እንደ ፈረንጆቹ አቆጣጠር በ1997 ጃፓን ውስጥ በምትገኘው ኮቤ በምትባለው ከተማ ውስጥ አንድ በ10ዎቹ ዕድሜ ውስጥ የሚገኝ ልጅ ወደ ትምህርት ቤት ሊሄድ ብሎ በወጣበት ሳይመለስ ይቀራል። ከተወሰኑ ቀናቶች በኋላም የዚህ ልጅ አንገት ተቆርጦ ጭንቅላቱና አንድ ወረቀት በትምህርት ቤቱ በር ላይ ተጥሎ ይገኛል። በዚህ ወረቀት ላይም በቀይ ቀለም ይሄ የጨዋታው መጀመሪያ ነው የሚል ጽሑፍ ተጽፎበት ነበር። ዛሬ በዚህ ቪዲዮ ከተወሰኑ ዓመታት በፊት ጃፓን ውስጥ ስለተፈጠረ እውነተኛ ታሪክ የምነግራችሁ ይሆናል። ይሄም ታሪክ እንግዲህ ዘ ሞንስተር ኦፍ ኮቤ በመባል የሚታወቅ የ14 ዓመት ልጅ ታሪክ ሲሆን ለዚህ ልጅ ሲባል ጃፓን ብዙ ሕጎቿን ቀይራለች። ከዚህም በተጨማሪ ይሄ ልጅ አሁን ላይ ከጃፓኑ ማህበረሰብ ጋር በአዲስ ማንነትና በአዲስ ስም እየኖረ የሚገኝበት ፕሮባቢሊቲ በጣም ሰፊ ነው። እንግዲያውስ ቀጥታ ወደ ታሪኩ ልግባላችሁ። ኮቤ ጃፓን ላይ በጣም የምትታወቅ ከተማ ነች። የምትታወቀውም ጸጥተኛ ከተማ በመሆኗ ብዙ ወደቦች ስላሏት እንዲሁም ደግሞ በጣም በሚጣፍጠው የበሬ ስጋዋ ትታወቃለች። ነገር ግን እንደ ፈረንጆቹ አቆጣጠር በ1997 ከተማዋ እንዳለ ድብልቅልቋ ወጥቶ ነበር። ለዛም ምክንያት የነበረው በ1995 በከተማዋ ላይ ተከስቶ በነበረ የመሬት መንቀጥቀጥና የሰብዌይ የባቡር ጣቢያ ጥቃት በጣም ትልቅ ጉዳት አድርሶባት ነበር። ታዲያ ገና ከዚህ ጉዳይ ሳታገግም እንደዚህ አይነት ሌላ ዱብዳ ይወርድባታል ብሎ ያሰበ ማንም አልነበረም። በ1997 ሜይ የ11 ዓመቱ ጁን ሃሴ ከቤቱ ወደ ትምህርት ቤት ሊሄድ ብሎ ይወጣል። ወደ ትምህርት ቤት እንደሄደም በዛው ሳይመለስ ይቀራል። ቤተሰቦቹም በጣም በመጨናነቅ ለአስተማሪዎቹ እንዲሁም ደግሞ ለፖሊሶች በተደጋጋሚ እየደወሉ መጠየቅ ይጀምራሉ። ከሁለት ቀን በኋላም ልክ በመግቢያችን እንደነገርኳችሁ የዚህኛውም ልጅ አንገቱ ተቆርጦ ጭንቅላቱ ላይ ማለትም በአፉ ወረቀት አሲዘው በር ላይ ተጥሎ ይገኛል። በአፉ አሲዘውት የነበረው ወረቀትም ይህ የጨዋታው መጀመሪያ ነው የሚል ነበር። ልክ መግቢያችን ላይ እንደነገርኳችሁ አይነት ልጅ ማለት ነው። የተጻፈው ጽሑፍም ድንገተኛ አልነበረም። ጃፓን እንደሚታወቀው ካንጂ ነው የምትጠቀመው። ስለዚህ ካንጂዎች ሲጻፉም የየራሳቸው ብዙ አጻጻፍና ብዙ ትርጉም አላቸው። ይሄ የልጁ አፍ ላይ አሲዘውት የነበረው ወረቀት ይህ የጨዋታው መጀመሪያ ነው የሚለው አጻጻፍ ግን በጣም ታስቦበት በሰዎች ሞራል ላይ ለመረማመድ ተብሎ የተለያዩ ካንጂዎች ተመርጠው ጽድት ተደርጎ በጥንቃቄ የተጻፈ ጽሑፍ ነው። የተጻፈው ጽሑፍም ያ ጽሑፉን የጻፈው ሰው ምን ያክል በራስ መተማመን እንዳለውና ምን ያክል ፖሊሶችን መፈታተን እንደሚችል ሁሉ የሚገልጽ አይነት አጻጻፍ ነው የጻፈው ይላሉ በጊዜው። ይህ ሰውም ራሱን ሴኪባራ ሴይቶ ብሎ ይጠራል። ትርጉሙም ሰዎች ሲሞቱ በማየት የሚደሰተው ገዳይ ማለት ነው። አጠቃላይ የጃፓን ሚዲያዎች እንዲሁም ደግሞ የጃፓንን ፖሊሶች እስኪ ወንድ ከሆናችሁ እኔን ያዙኝ በማለት በወረቀቶች ላይ ይጽፋል። እንዲሁም ደግሞ በተለያዩ ጋዜጦች ላይ ያስለቅቃል። ምን አይነት ድፍረት ቢኖረው ነው ግን። በዚህም ምክንያት ጃፓን እንዲሁም ደግሞ ኮቤ በጣም ተናውጣ ነበረ። በጊዜውም አጠቃላይ የዜና ሚዲያዎች ሁሉ ወሬያቸው ስለሱ ሆነ። ከዛም ባለፈ ደግሞ ይሄንን ዜና ያዩ ወላጆች ልጆቻችንን ወደ ትምህርት ቤት አንልክም በማለት በጣም ብዙ ተቃውሞ አሰሙ። የጃፓን ፖሊስም በጊዜው ከነበሩት በጣም ጠንካራ የሚባለውን የምርመራ ቡድን አቀናጅቶ ይሄንን ገዳይ በጥንቃቄ መፈለግ ጀመረ። ሆኖም ግን ይሄ የተቋቋመው የፖሊስ ቡድን ገዳይ ነው ብሎ የሚያስበው ትልቅ ሰው ነው እንጂ የ14 ዓመት ልጅ ይሆናል ብሎ ማንም የገመተ አልነበረም። እነዚህ ፖሊሶች ገዳዩን በሚፈልጉበት ጊዜም ይሄ ደብዳቤ በተለያዩ ቦታዎች መጣሉን ቀጥሏል። የተማሪዎች ገዳይ በየቦታው ናቸው፣ ሁሉም ደግሞ እኔ ነኝ በማለት በሚቀጥለው ወረቀት ይጥላል። ይባስ ብሎ ቀጣይ ታርጌት ያደረጋቸውን ተማሪዎች ስምና እንዴት እንደሚገድላቸው ጨምሮ በወረቀት እየጻፈ ይጥላቸው ጀመረ። ሆኖም ግን ይሄ የተቋቋመው የምርመራ ቡድን አንድ ነገር ትዝ ይለዋል። እሱም ከተወሰኑ ወራት በፊት በተመሳሳይ መልኩ ድመቶችን እየገደለ ወረቀት ላይ እየጻፈ የሚያስቀምጥ ልጅ ነበር። በዛ ጊዜም ይሄንን ያደርግ የነበረው ልጅ በ10ዎቹ ዕድሜ የሚገኝ ልጅ ሲሆን የጻፋቸውም ጽሑፍ እንደ ማስረጃ ተብለው ተቀምጠው ነበር። በዚህ ጊዜ ይሄ የተቋቋመው የምርመራ ቡድን ያንን ኬዝ ድጋሚ በመክፈት ያ ድመቶችን ሲገል የነበረው ልጅ ሲጽፋቸው የነበሩትን ወረቀቶች አሁን ላይ እየተጻፉ ከሚጣሉት ወረቀቶች ጋር አጻጻፋቸውን ማመሳሰል ይጀምራሉ። በዛ ጊዜም ይህን ጽሑፍ የሚጽፈው ልጅ ተመሳሳይ ሰው እንደሆነ ያውቃሉ። ልጁም የ14 ዓመት ልጅ እንደሆነ ፖሊስ ይደርስበታል። በመሆኑም በጁን 28
የዚህን ልጅ ዱካዎች በመከታተል ልጁን ለማሰር ፖሊስ ወደ ቤቱ ይሄዳል። እንደሄዱም በትክክል እነዛን እንስሳት ሲገል የነበረው ልጅ ይሄው አሁን ላይ የትምህርት ቤት ተማሪዎችን እየገደለ ያለው ልጅ መሆኑን ያረጋግጣሉ። ነገር ግን ይሄ ልጅ እንኳን ሰው የገደለ ትንኝ የገደለ ያክል ነገር እንኳን ምንም እንዳልመሰለው ፖሊሶቹ ይገልጻሉ። በጊዜው ፖሊሶች ለሚዲያ እንደተናገሩት ከሆነ ልጁ ምንም አይነት የማዘንም ይሁን መጥፎ ስሜት እንዳልተሰማውና በደስታ እጁን እንደሰጠ ይገልጻሉ። ሆኖም ግን ይሄ ልጅ ቀደም ብዬ እንደነገርኳችሁ 14 ዓመቱ ነው። በጊዜው ደግሞ ጃፓን አንድ ህግ ነበራት። ወንጀለኞች ከ16 ዓመት በላይ ካልሆኑ በስተቀር አይታሰሩም። እንደ እውነታው አሁን ላይ አንድ ሰው 2 ሰዎችን ከገደለ እስከ መሰቀል ድረስ የሚያደርስ ቅጣት ይቀጣል በጃፓን ህግ መሰረት። በጊዜው ግን ልጁ 16 ዓመት ስላልሞላውና 14 ዓመቱ ስለሆነ የጃፓንን ህግ ፖሊሶቹ ማክበር ግድ ሆነባቸው። በጊዜው የነበረውም ህግ አንድ ወንጀለኛ ከ16 ዓመት በታች ከሆነ የሚገባው ጁቭናል ነው። ጁቭናል ማለት ለማታውቁ እንግዲህ እድሜያቸው ለመታሰር ያልደረሰ ማለትም በጊዜው ከ16 ዓመት በታች የሆኑ ሰዎች ለተወሰኑ ዓመታት እንደ እስር ቤት ሳይሆን እንደ ምክር ማለትም ገና እድሜያቸው ላልደረሰ ልጆች የሚመከሩበት የሚማሩበት ቦታ ነው እንጂ እስር ቤት አይደለም። ስለዚህ በጊዜው በነበረው ህግ መሰረት ከ16 ዓመት በታች ከሆናችሁ ጁቭናል ውስጥ ነው የምትገቡት። ከዛም ባለፈ ደግሞ እዚህ ቦታ የሚገቡ ቲኔጀሮች የሰሩት ወንጀል አስጊ ስለሆነ ስማቸው በይፋ አይነገርም። ምክንያቱም ሲፈቱ ማንም እንዲያውቃቸው አይፈለግም። ልጆቹ እድሜያቸው ገና ነው፣ ይማራሉ፣ ይለወጣሉ በማለት ነው ይሄንን የሚያደርገው የጃፓን ፖሊስ ማለት ነው። በጊዜውም እንግዲህ ይሄ ልጅ 14 ዓመቱ ስለሆነ ፖሊስ ይሄንን ህግ ለማክበር ተገደደ ማለት ነው። በመሆኑም ልጁን ወደ እስር ቤት ሳይሆን ወደ ጁቭናል አስገቡት። እዚህ ላይ ደግሞ በጣም የሚገርማችሁ ነገር ምንድነው? ጁቭናል የሚገቡ ልጆች ስማቸው፣ አድራሻቸው፣ ማንነታቸው በይፋ በሚዲያ አይወጣም። የዚህም ነገር ምክንያቱ እንግዲህ ልጆቹ ቲኔጀሮች ስለሆኑ ተምረው ህብረተሰቡን ተቀላቅለው በድጋሚ መኖር ይችላሉ በሚል እሳቤ አሁን ላይ ማንነታቸው ከተነገረ በኋላ በሚለቀቁበት ጊዜ ጥቃት እንዳይደርስባቸው በማሰብ ነው ማለት ነው። ስለዚህ እንግዲህ ይህንንም ልጅ ወደ ጁቭናል አስገብተውት የተለያዩ ትምህርቶችን ተምሮ እስር ቤት ሳይሆን ጁቭናል ውስጥ የተለያዩ ትምህርቶችን ተምሮ በ21 ዓመቱ እንዲለቀቅ ተደረገ ማለት ነው። በ21 ዓመቱ ማለት እንግዲህ ጁቭናል ውስጥ ለ7 ዓመት ያክል ነው የቆየው ማለት ነው። ታዲያ በ21 ዓመቱ ሲለቀቅም ቀድሜ እንደነገርኳችሁ የዚህ ልጅ ስሙ አይታወቅም፣ ማንነቱ አይታወቅም። በጊዜው እንደውም ይጠሩት የነበረው ቻይልድ ኤ ብለው ነው። ማለትም በዜናዎች ላይ ስለዚህ ልጅ ሲወራ ደ ሞንስተር ኦፍ ኮቤ በመባል ነው ብዙዎቹ በቃ በጣም የሚያውቁት። በጣም ይፈራ ነበረ። ልጆቻቸውን አይልኩም ነበር ወላጆች። እንዲሁም ደግሞ መንግስትም ስለሱ ዜና ሲያወጣ ቻይልድ ኤ እንደዚህ አድርጓል፣ ቻይልድ ኤ እዚህ ውስጥ ገብቷል፣ ቻይልድ ኤ ተይዟል፣ ቻይልድ ኤ ተለቋል በማለት ነው የተለያዩ ዜናዎችንም ሲሰራ የነበረው ማለት ነው። በጣም ነው የገረመኝ እዚህ ድረስ ህጋቸውን ለማክበር መሞከራቸው ባይደዌ። ከዛም እንግዲህ በ21 ዓመቱ ከጁቭናል ተለቀቀ ማለት ነው። አሁን ላይ እንግዲህ መንግስት እንደሚለው ከሆነ ይሄ ልጅ ከተለቀቀ በኋላ በአዲስ ማንነት በአዲስ ስም ኦልሬዲ ከማህበረሰቡ ጋር ተቀላቅሎ እየኖረ ነው የሚሉ አሉ። አንዳንዶች ደግሞ አይ ተገሏል፣ ሞቶ ነው የሚሆነው እንጂ እስካሁን ድረስ ቢኖር ኖሮ የሆነ ነገር ማድረጉ አይቀርም ነበረ፣ ተምሮ ሊለወጥ አይችልም እንደዚህ አይነት ሰው የሚሉም አሉ። ሆኖም ግን አሁንም ይሄ ልጅ በህይወት የሚኖር ከሆነ ብለው በጣም የሚያስቡና የሚጨነቁ ሰዎች አሉ። በተለይ በዛ ጊዜ የነበሩ በ1997 አካባቢ ማለት እንግዲህ የዛሬ 27-28 ዓመት በፊት ነው። ያን ያክል ሩቅ አይደለምና እስካሁን ድረስ በህይወት ይኖር ይሆንን ብለው እንግዲህ በጣም የሚሰጉ ሰዎች አሉ ማለት ነው። ይሄ ደ ሞንስተር ኦፍ ኮቤ የሚለውን ስም እንዲሁም ደግሞ ጨዋታው ገና እየጀመረ ነው የሚለውን ጽሁፍን ባስታወሱ ጊዜ እንግዲህ እስካሁን ድረስ በጣም የሚጨነቁ ሰዎች እንዳለ ብዙዎች ይናገራሉ ማለት ነው። እኔም እንግዲህ ይሄንን ታሪክ እንግዲህ እስኪ እንደው ሰው ሰምቶ ምን ይላል እናንተ ብትሆኑ ምን ትላላችሁ? ያርገውና ይሄ ነገር በሀገራችን ቢሆን የተፈረደው ፍርድ ትክክል ነው ብላችሁ ታስባላችሁ ወይ? ይሄ ልጅስ ጁቭናል ውስጥ ገብቶ 7 ዓመት ብቻ ታስሮ መለቀቅ ነበረበት ወይ? ምክንያቱም ከሰራው ወንጀል አንጻር በጣም ከባድ ነው። እነሱም እንግዲህ ህጋቸውን ከማክበራቸው የተነሳ 7 ዓመት ብቻ ነው ጁቭናል ውስጥ አስገብተው የለቀቁት ማለት ነው። ከዛም ባለፈ ግን ትልቁ ነገር የሆነው እዚህ ጋር ነው። ጃፓን ይሄ ነገር ከተፈጠረው በኋላ ህዝቦች ምን አይነት ሀገር ላይ ነው እየኖርን ያለ ነው? በተለይ ልጅ የወለዱ ሰዎች በጣም ትልልቅ ተቃውሞ አሰሙ። ከዛም የተነሳ እንግዲህ የጃፓን መንግስት በጊዜው የነበረውን ወንጀለኞች ከ16 ዓመት በላይ ከሆኑ ብቻ ነው ትልልቅ ፍርዶችን የሚያገኙት የሚለውን ነገር በመቀየር
ወደ 14 ዓመት አውርደውታል ማለት ነው። ከዛም በተጨማሪ ደግሞ በተለያዩ ትምህርት ቤቶች ውስጥ የሳይኮሎጂ ክላሶች እንዲሰጡ፣ ልጆች ኢሞሽናቸውን መቆጣጠር እንዲችሉ የሚያደርጉ ትምህርቶች እንዲሰጡም ሆነዋል ማለት ነው። እንግዲህ ይሄ ልጅ ተይዞም ቢሆን የተናገረው ነገር የለም። ያለው ነገር መግደል ሰው እንደሚያስደስተውና ቅድም እንደነገርኳችሁ ራሱን ከሚጠራበት ስምም እንደተናገረው ሰዎችን ገድዬ ሰዎች ሲሞቱ ማየት ያስደስተኛል ነበር ሲል የነበረውና በጣም ይሄ የሚያስደነግጥና ከባድ ታሪክ ነው ማለት ነው ጃፓኒዞች ካሳለፉት ታሪክ ውስጥ። አሁን ላይ ደግሞ ይሄ ልጅ በህይወት አለ፣ በመካከላችን ይኖራል ወይስ አይኖርም የሚለውም ሌላ ራሱን የቻለ ጥያቄ ነው። ቀደም ብዬ እንደጠየኳችሁ ግን ይሄ ፍርድ ትክክል ነው ብላችሁ ታስባላችሁ ወይ? እንዲሁም ደግሞ ይሄንን ታሪክ ስትሰሙስ ምን ተሰማችሁ የሚለውን ከስር ኮሜንት ላይ ያስቀምጡልኝ። ቪዲዮ ከተመቻችሁም እንግዲህ እንደዚህ አይነት ሌሎች ታሪኮችንም በቀጣይ ቪዲዮዎች ይዤላችሁ የምመጣ ይሆናል። ስለ ጃፓን ማወቅ የምትፈልጉ ከሆነ፣ ጃፓንኛ መማር የምትፈልጉ ከሆነ፣ ወደ ጃፓን መምጣት የምታስቡና የምትፈልጉ ከሆነ ሁሉም ነገሮች በዚህ ቻናል ታገኙታላችሁ ማለት ነው። ከቭሎግ ጀምሮ እስከ ፖድካስት እንዲሁም ደግሞ እንደዚህ አይነት ታሪኮችንም ይዤላችሁ የምመጣ ይሆናል ማለት ነው። ከናንተ የሚጠበቀው አንድና አንድ ነገር ብቻ ነው። እሱም አሁን ሄዳችሁ ሰብስክራይብ የምትለዋን በተን ይዛችሁ እንደዚህ ነካ ማድረግ ብቻ ነው ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ አውት።